የቁምስናው ቆሞስ አባ ሉቃስ ወልደ ሚካኤል በቤተ ክርስቲያን አስተምሮ መረዳዳትና መተጋገስ ግዴታ መሆኑን ተናግረዋል። ፋሲካ የክርስቶስ ፍቅር የተገለጠበት በዓል በመሆኑ ለሌሎች በማጋራት ማክበር ይገባል ያሉት አባ ሉቃስ ቤተ ክርስቲያንም ሀገር ውስጥም ሆነ ውጭ ሀገር የሚኖሩ ምዕመናንን በማስተባበር ማዕድ ማጋራቷን ገልጸዋል። ከቤተ ክርስቲያኒቱ ኮሚቴ አባላት መካከል አቶ ዳዊት ሀብተ ጊዮርጊስ በጾም ወቅት ከምዕመናን በተሰበሰበ ገንዘብ እንዲሁም ከሀገር ውጭ በሚገኙት አቶ አንዱ ዓለም ተስፋዬ ድጋፍ ለ70 አቅመ ደካሞች ሽንኩርት፣ ስጋና የዘይት መግዣ 1000 ብር ድጋፍ መደረጉን ገልጸዋል። የክርስቶስን ፍቅር ምሳሌ በማድረግ የመተጋገዝን ባህል ማጠናከር ይገባልም ብለዋል። በመርሃ ግብሩ የተገኙት የአቶ አንዱ ዓለም ወላጅ አባት አቶ ተስፋዬ ኬቶ በበኩላቸው ክርስቶስ በመስቀል ላይ ተሰቅሎ ለኛ ፍቅሩን እንደገለጸ ሁሉ የሰው ልጅ ሰርቶ ካገኘው ለሌሎች በማካፈል ፍቅሩን ማሳየት አለበት ብለዋል። ድጋፉ የተደረገላቸው አካላት በተለያየ ችግር ውስጥ የሚኖሩ በመሆኑ ድጋፉ እንዳስደሰታቸውም ተናግረው ምስጋና አቅርበዋል።